ዌር ዲድ አይ ካም ፍሮም ማለት ይገባዋል። ሰው ከየት ነው የመጣሁት ማለት ይገባል። ቀጥሎስ ዋት አም ዱይንግ ናው አሁን ምን እያረኩ ነው ማለት አለበት። ሶስተኛስ ዌር አይ አም ጎይንግ የት ነው የምሄደው ማለት አለበት። ይሄንን የማይጠይቅ ሰው አይባልም። እኔ ምንድን ነኝ ማለት አለበት። እኔ ነኝ የት ነው የመጣሁት ምንድን ነኝ ከየት ተገኘው ማንን እመስላለሁ ሰው ምንድን ነው ማለት። አፄ ኃይለ ሥላሴ አንድ ጊዜ ዘመናዊ ትምህርት ቤት የወላጆች በዓል ተገኝተው ሰኔ ላይ ያደረጉት ንግግር በመጽሐፍ ተጽፎ አንብቤው ነበረ እና ምን ብለው አልመሰላችሁ? አፄ ኃይለ ሥላሴ የወላጆች በዓል ላይ ትምህርት ሲዘጋ ተገኝተው ምን መሰላችሁ? ልጆቼ ይሄን ያህል ዓመት የተማራችሁት እንድታስቡ ነው አሏቸው። ምን እንድትሉ ነው ያሉ? እንድታስቡ። ምን እንድታስቡ አሉ? ወላጆቻችሁን እንድታስቡ፣ መምህሮቻችሁን እንድታስቡ፣ ሀገራችሁን እንድታስቡ፣ እግዚአብሔርን እንድታስቡ ነው አሉ። ይህን እንድታስቡ ነው የተማራችሁት። መማር ለማሰብ ነው ብለው ተናግረው ነበር። ዌር ዲድ አይ ካም ፍሮም ማለት ይገባዋል። ሰው ከየት ነው የመጣሁት ማለት ይገባል። ቀጥሎስ ዋት አም ዱይንግ ናው አሁን ምን እያረኩ ነው ማለት አለበት። ሶስተኛስ ዌር አይ አም ጎይንግ የት ነው የምሄደው ማለት አለበት። ይሄንን የማይጠይቅ ሰው አይባልም። እኔ ምንድን ነኝ ማለት አለበት። እኔ ነኝ የት ነው የመጣሁት ምንድን ነኝ ከየት ተገኘው ማንን እመስላለሁ ሰው ምንድን ነው ማለት። አፄ ኃይለ ሥላሴ አንድ ጊዜ ዘመናዊ ትምህርት ቤት የወላጆች በዓል ተገኝተው ሰኔ ላይ ያደረጉት ንግግር በመጽሐፍ ተጽፎ አንብቤው ነበረ እና ምን ብለው አልመሰላችሁ? አፄ ኃይለ ሥላሴ የወላጆች በዓል ላይ ትምህርት ሲዘጋ ተገኝተው ምን መሰላችሁ? ልጆቼ ይሄን ያህል ዓመት የተማራችሁት እንድታስቡ ነው አሏቸው። ምን እንድትሉ ነው ያሉ? እንድታስቡ። ምን እንድታስቡ አሉ? ወላጆቻችሁን እንድታስቡ፣ መምህሮቻችሁን እንድታስቡ፣ ሀገራችሁን እንድታስቡ፣ እግዚአብሔርን እንድታስቡ ነው አሉ። ይህን እንድታስቡ ነው የተማራችሁት። መማር ለማሰብ ነው ብለው